የነፍሴ ቁራኛ ብዙ ነገር ነሽ። ህይወት በእኔና በአንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ ወቂልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደግሞ ይህንን እስከ መጨረሻው ጠብቀዋለሁ። እወድሻለሁ፣ ሁሌም አፈቅርሻለሁማ። ማለት እንዴት አይምሮክ እንዴት ይሻለክ? ያን ያወጣሃቸው የፍቅር ቃላቶች ስስቴ ያፈቀረ ከዕለታት አንድ ቀን እየኖርክ እያለ መጣልኝ ስስቴ ወደድኩሽ እያለ እኔ እያወቅኩት ልቤ ውስጥ እንዳለ ሳቂን ባንታየው አይቁመና ሁሉን አድሎሃል ያፈቀረ አሻግሮያ ጉድ 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 ብሏል እዮዳብ። ጉድ ጉድ ማለት እኛም አሁን ጉድ ጉድ ያስብለናል የአብርሽ ነገር እናንተ። ወይኔ ወይኔ ለወሬ ሞትኩኝ። የራሱ ነጻነት ማለት ነው። ነጻነት የአብርሽ ፍቅረኛ የድሮ አዲስ ጉድ ዘመጠ። ገና ሌላም አጀንዳ አለ እናንተዬ። እንደው የስራችሁን ይስጣችሁ እነዚህ ሰዎች። ለካ አብርሽ እናንተ ውሸታም ነው። የምር አብርሽ በጣም ውሸታም ነው። ሴት አተራማሽ ግን እኔ እግዚአብሔርን አንዳንድ ሰዎች በሩታ የምትፈርዱ ሰዎች አሁን በቃ እኔ ያሳዘነችኝ ጌታን ነው የምላችሁ። አያችሁት የወጣውን ቦይስ በየጊዜው የተለያየ ቦይስ የሚወጡ ማለት ነው። እና ዛሬ ደግሞ ያለውን ደግሞ አሁን ሰምታችሁታል። ከመግቢያ ላይ ይሄ ቪዲዮ አሁን ከመሸን የተለቀቀ ሁላችሁም እየገባችሁ ሼር እያደረጋችሁ እዩት ማለት ነው። እንዴ አብርሽ እኔ እንደዚህ ያልጠብቅም ነበረ ማለት ነው የእውነት ጭራሽ ማንም አይለያየንም የፈለገው ነገር ቢሆን እያለ ብዙ ነገር እያወራ ቪዲዮ ተለቀቀ ጋይስ። ስለዚህ በሩታ የምትፈርዱ ሴት ሆናችሁ ሴቶች ግን እኔም ብሆን እኔ ከሩታ ጎን ነኝ። ይቅርታ አድርጉልኝ ነው አብዛኞቹ እየሰደባችኋት ነው። አሁን ግን እኔ አልሳደብም። የምሬን እምላችሁ አንደኛ ነገር ድብቋት አልሄድሽ። ሁለተኛ ይህች ነጻነት የምትባል ካረገዘች በኋላ እስካሁን የታባቷ ሄዳ ነው። እውነቴን ነው የምላችሁ እስካሁን መናገር ነበረባት። ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ? ስራ ነኝ ግን በነገራችን ላይ ኩሽና በጣም ብዙ ስራ ላይ ማለት ነው። ሳህንም አላጠብኩ ምንም አላጠብኩ። አጋጣሚ እላችኋለሁ ስማ ስልኬን ክፍት አደረኩት ማለት ነው። ያጋጣሚ ማለት ማል ሊብ ገብቷል፣ ማቀው ሰው ሊብ ገብቷል አልገባም። ቢያንስ እንኳን ስራ በሆንም ከፈቸተዋለሁ ብዬላችሁ የአብርሽ ጓደኛ ነጻነት ቪዲዮ ለቃለ አሁን ከመሸ ምንድነው ብዬ ሳይስ ደብዳቤ ምናምን እየተሳሳሙ እየተጋጋጡ ማለት ነው። ምንም ቢሆን ምንም እኔና አንቺ አንለያይም ብሎ ቁጭ አላለም። የነፍስ የምን እያለ ማለት ነው። የአብርሽ ጉር ተጋለጠ። እንዴ አብርሽ እንዳለ ለካ ሴቶችን ሲያተራምስ ነው የኖረ። እናንተዬ እኔ ለካ ፍቅር ብቻ ተመስለኝ። በጣም አሳዘነች። እውነቴን ነው የምላችሁ። ማን እንዳሳዘነኝ እንገራችሁ? ሩታ ያሳዘነች። ለምን ካላችሁ አሁን ሰርግ ሆኖ እቺ ነጻነት የምትባለው ኮልኮሌ እስካሁን እነዚህ ልጆች እኮ አመት አለፋችሁ አይደል እንዴ? የት ሄዳ ነበር? ጥያቄ የት ሄዳ ነበር? አሁን ሰርጋቸው ካለቀ በኋላ አያችሁ ያገባኛል ብላ ተስፋ አድርጋ ነበር ማለት ነው። በብር ነው ብሎ በፊት እሷን ሲደልላት ለካ እንደማያገባት ነበር የምታውቅ ማለት ነው። ሰዓት ነጻነት ከዛ አሁንስ ያገባት ነው እንደገና የድሮውን ምናምን ፋይል እያወጣች እንትን እያለቻለች ማለት። ስለዚህ አብርሽ የእውነት የስራን ይስጥህ። እውነቴን ነው የምላችሁ። ቤተሰብ አሰዳቢ፣ ራስ አሰዳቢ ሽማግሌ ከሩታ ቤት ሄዶ እንደዛ የነለምለም አባት እኛን የመሰሉ አባት ሄዶ ሽማግሌ ጠይቀው አሁን ደግሞ ዱባይ ሄደህ ተጋብተህ ምናምን ነገር አሁን እንደዚህ አይነት ብልግና መስራት ይሄ በጣም ያሳፍራል። እንግዲህ ጋሽዬም ይሄንን ቪዲዮ ማየት አለባቸው። የልጃቸው እኔ ልጆችን ቀጥቻን ያሳደኩ ያሉ ነበር። ጋሽዬ ራሱ ምንም አልተቀጣሚ። አብርሽ የሚባለው ግለሰብ ማለት እንዴ ነው ማለት እና እዚህ ጋር ደግሞ እንትን አለች እንስሳት አለች በጣም ደስ የምትል ያው እሷን እያየን ሙቀት ስለሆነ ውሃ ግቢውና ጥቤ ምናምን ነገር ውሃ የተደፋበት ላይ ተኝታ ነው ማለት ነው። አሁን ስለሷ አይደለም እኔ የመጣው ስለ አብርሽ ነው። ስለ አብርሽ ስለ ነጻነት ማለት ነው። ወይኔ ነጻነት የምትባይ ግለሰብ ጉድ 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 ይወዳው ጉድ ብሏል። ዛሬ ነው ጉድ ማለት እውነቴን ነው የምላችሁ። እንዴ ጭራሽ ማንም አይለየንም ብሎ ቁጭ ያላል ባለ ትዳር ሚስቶን መሆኑን ረስቶ ማለት ነው። እና እኔ በጣም ነው ያዘንኩት። ለሩታ በጣም አዝኜላታለሁ። ሲቀጥል ደግሞ ሴቱ ናችሁ ሩታ አትሳደቡ፣ ይገባታል። እውነት ነው። አሁን ይሄን ቪዲዮ ስታይ ይሄንን ቦይስ ይሄን ሪከርድ አሁን ደግሞ ቅመሞች ቆርጠው ነው የሚለቁት። በቲክቶክ የሚለቁታል፣ በውስጥ መስመር ቁጥሩ ያላችሁ ደግሞ ይልኩላታል ለሩታ አይደል እንዴ? ስለዚህ ይሄን ስታይ እናንተ እኔም ብሆን ይሄን አድርጓለሁ፣ እኔም ብሆን አብርሽ ነው ቆጣዋለሁ። ስለዚህ ሩታን አትናገሩ፣ ተረጋጊ፣ ታይ ምናምን የምትሉ ሰዎች እረፉ። በፊት ወደው ነው የመጣችሁ አይደለ? ብትወደውም ግን ሁሉን ነገር መናገር ነበረበት አይደል እንዴ? መናገር ነበረበት። ስለዚህ ይሄ ልጅ ዋሽቷታልና አሁን
እና አትሳደቡ። ተው፣ ሴቶች ነን፣ ነግበን ይበሉ ጋይስ። ሴቱ ናችሁ፣ ሴትን አትሳደቡ። እውነቴን ነው የምላችሁ። መሳደብ ካለባችሁ ይሄን ውርጋጣው መሳደብ ያለባችሁ እሽኮለሌ እያለ ማለት ነው። አብረሽ የሚባለው ግለሰብ ጉድ 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 ማለት አሁን ነው። እውነቴን ነው የምላችሁ። እና ይሄ ነው የምላችሁ ማለት ነው። ውድ ቤተሰቦች እኔ በጣም ነው የገረመኝ እውነት ለመናገር ከምር ቪዲዮውን ራሱ እየሰማሁት ቶሎ ልቅ አላለም መሰለ። እንደው ወንድ ልጅ ማመን ቀብሮ ነው እናንተ። ለካ እውነት ነው። ወንድና ድመት የኔ ነው አይባልም። ድመት ነው አይደለ? ወንድና ድመት ነው። ወንድና ውሻም እኮ እንደዛው ነው። ውሻም እኮ የሆነ ስጋ ነገር ካየ ዛምዚ ምን የሚል ከሰከሰ አይደለ? አንድ ቤት አይጠናም አይደል? ስለዚህ ወንድ ማለት ያ ነው። ሴት ካየ ዚዛ ማለቱን አይቀርም። ስለዚህ ወንድና ውሻ እና ድመት ነው የሚባለው። በተረቱ እንኳን ድመት ነው። በቃ በውሻነተውና ወንድና ድመት የኔ ነው አይባልም። እውነቴን ነው የምላችሁ። እንዴ ጉድ የአብርሽ ጉድ እንደው አጃይብ ያስብላል። አጃይብ ነው የሚያስብለው። እውነቴን ነው የምላችሁ። እኔ አሁን ብዙ ስራ አለኝ። ለማንኛውም እንግዲህ ስራውን ይበቃኛል። እንግዲህ ይህን ያህል ካወራሁ እየገባችሁ እዩት። እንግዲህ ሀሳብ አስተያየት ስጡ። ምን ይባላል ሌላ? እንደው አንተ አብርሽ የምትባል ግለሰብ የስራ ይስጥህ። አሜን በል። እውነቴን ነው የምልህ። እንደዚህ ሴት ልጅ የምታስጠቁስ ወንዶች የስራችሁን ይስጣችሁ። እውነት በጣም ነው የሚያስጠላ ይሄ አብርሽ የሚባል ከፍቅር። እኛ እኮ ፍቅር ነው እንጂ የምናውቅ ጭራሽ ነፃነትን አናውቅም በጭራሽ። ከነፃነት ጋርማ ያበደ ቦይስ ነው ደግሞ እኮ እየወጣ ያለው። ፍቅር ጋር ምንም ቦይስ ምንም አልወጣም። ከፍቅር ጋር ራሱ እኮ አብርሽ እኮ ዋሽቷል እኮ። ውሸት እኮ ዋሽቶ ነበር አንድ ሰሞኑን ታውቃላችሁ። ከዛ እሷ ወጣ እውነታውን ፍርጥርጥርጥ አደረገው ማለት እና አብርሽ ማለት በጣም ውሸታም ነው። ስለዚህ እንግዲህ ይሄ ቪዲዮ ዛሬ ነፃነት ሲታይ እንትን ይላል። ቅመሞችን በየቲክቶክ እየቆራረጣችሁ ሼር ዲዩት እያደረጋችሁ ልቀቁት። አዎ ልቀቁት እና ሚዲዮውን ቀውጥ እናድርገው። አዎ እኛ የምንሰራው እነሱ የሚሰሩ ምንድነው እንዴ? ዶላር እኮ ነው። አዎ እኛ እንሰራለን። ቅመሞች ምስኪኖች ነን። አዎ ከሁሉም እናሳዝን። እኛ የመዳም ቅመሞች ነን የምናሳዝን። እነሱ የራሳቸው ጉዳይ በነጥብ እያገኙ ነው፣ በሚሊዮን እያገኙ ስለሆነ እነሱ የራሳቸው ጉዳይ። አንዴ መኪናውን አንዴ ምን የመሰለ ቤታቸውን እየሰሩ እኛ ግን ይሄው ዘላለማችን መዳም ቡሽ ነን። ስለዚህ እኛ እንሰራለን። ስሩ፣ እንስራ። አዎ በርቱ፣ ተበረታቱ። እና አብረሽ እንደው በየጊዜው አዲስ አጀንዳው ስለምታመጡ እናመሰግናለን። እናንተ እኮ በቃ ሚዲያው ጭር ሲል አትወዱም። ጭር ጉድ አጃይብ ያስብላል። የነፃነት ነገር እና ይሄ ነው ማለት ነው። ውዶች ተማሪዎች፣ ፍቅሮች፣ ሰላማችሁ ብዛ። ቪዲዮ ከተመቻችሁ ሼር ላይክ አድርጉ ማለት ነው። ካልተመቻችሁ ደግሞ ዲስላይክ አድርጉኝ። ኖርማል ነው። ዲስላይክ አድርጉ፣ ዝቅዝቅ አድርጉኝ ማለት ነው። ካልተመቻችሁ መመቻችሁ ደግሞ ላይክ ሼር አድርጉ። እናንተ ሼር አድርጉ። ቻናሌ ሙቷል። ምንድነው ቻናሌ ጸጥ ብሏል። እና ይሄ ነው እላችኋለሁ። ለሰላማችሁ ይብዛልኝ የኔ ውዶች። እዚህ ጋር በነገራችን ላይ በጣም ደስ የምትል አድርባለች። ያቻት እንዴት እንደምታምር የኔዋ ያትላችሁ እንዴት እንደተኛች አዎችን እያየችሁ እንጆ ያርጉ።